ነው? እዚህ ከ9 እስከ 12 ነው የተማርኩት። እሺ እንደዚሁ በቃ ስጠራ ምን አይነት ስሜት እንደነበረኝ እውነት ለመናገር በጣም ከፍተኛ ነው። ምክንያቱም በጣም በብዙ ጊዜ ያጣኋቸው ልጆች እዚህ በማግኘቴ በጣም ደስ ያለኝ ቀን የዛሬ ቀን ናት። ምናልባት በሙያ ላይ አብረው የተማሩ ተማሪዎችን ለመቅጣት ወይ ደግሞ ለማስተማር እንደዚህ የገጠመ ነገር ብዙ ነገር ይኖራል መቼም። ይኖራል እና አሁን እንዳውን አይደለንም። ቢያንስ በትራፊክ ስራ ላይ ያለን እንደ የገጠመን አለ። አብሮኝ የተማረ ነው መጥቶ ጥፋት አጥፍቶ በስነ ስርዓት ካናገርኩት በኋላ ይስቅብኛል እና ትንሽንም የመደናገጥ ነገር ስለነበረ ሲስቅ ምን ያስቃል አታፍርም ሆይ አንድ ዴክስ ተምረን እውነትን ልታስለቅሰኝ ነው ወይ አለኝ እና እቺ ነገር አትረሳኝም። የድሮ ትዝታዎች እንደውም እንዳጋጣሚ እዚህ ያሉትንም ለማግኘት ጭምር ይዣት የመጣኋት አለች። ተማሪ ሆነ? እዚች ጋር የምታየው እኔ ነኝ። ስንተኛ ክፍል ሆነ ነው ማለት ነው? እነዚህ 9ኛ ክፍል እያለ 9ኛ የ9ኛ ክፍል። ስለዚህ ገና ትምህርት ቤቱ እንደገባህ ማለት ነው? ትክክል። ትራፊክ ፖሊሱ ተገኝቷል 9ኛ ክፍል እያለ። ፎቶግራፍን የሚያክል መቼም የትዝታ ማስቀመጫ ስፍራ የለም እና በዚህ መልክ አክብራችሁ ፎቶአችሁን ስለያዛችሁ በጣም ነው የምናመሰግነው። አንዴ በፊሽካ ለኮልፌዎች ኮልፌ የኮልፌ ትዝታን ወደ እናንተ ያደረስን እንገኛለን። እንግዲህ ለዚህ ዝግጅት ከሀገር ቤትም ከውጭም የመጡ የቀድሞ ተማሪዎች አሉ። ይሄው አንዱን ከሀገር አሜሪካ የመጣውን ወንድማችን አግኝተናል። እንተዋወቀውና ጥቂት ትዝታውን ይነግረናል። ስምህን ልተዋወቅ። መጀመሪያ አመሰግናለሁ ዮናስ። እኛም በጣም እናመሰግናለን። ኤፍሬም ካሳ መኮንን ይባላል። መልካም። የኮልፌ ተማሪና የኮልፌ ነዋሪ ነኝ። እሺ። ከረጅም ዓመት በኋላ ነው የመጣሁት። በአጋጣሚ ነው የመጣሁት። በጣም ደስ ያለኝ። እግዚአብሔርን አመሰግናለሁ። ብዙ አይቻቸው አስቢያቸው ማላቃቸው ሰዎች አግኝቻለሁ። ይሄ ቀላል ፕሮግራም አይደለም። በውጭ ሀገር ላላችሁ ብዙ አላችሁ። እኔ እንደሚቆጫችሁ አምልጧችኋል ባይዘውኝ እና በጣም ደስ የሚል ጊዜ ነው። ሁላችሁንም ለዚህ ጊዜ እንኳን አደረሳችሁ ላለው በጣም ጥሩ ጊዜ ነው ያሳለፍነው። እግዚአብሔር ይመስገን። አንድ ቀን ደግሞ በይበልጥ ሁሉን ነገር ተገናኝተን ብዙ ነገር ማድረግ እንችላለን። እግዚአብሔር ይመስገን። በድጋሚ ለመገናኘት ደግሞ ያብቃን። የኮልፌ ተማሪ ቤት ትዝታን ወደ ማገባደዱ ነን። ግን ስናገባድድ አንዳንድ ጊዜ ወይ ወደ መጨረሻ የሚመጡ ነገሮች ከመጀመሪያው ይልቅ የበለጠ ይጣፍጣሉ ይባላል አይደለም? እንዲያው ነው። በቤተሰብ ውስጥም የመጨረሻ ልጅ በጣም